እንዴት ውሎ ይሆን የአርሲ ምዕመናን ዛሬ እንዴት አድረው ይሆን? በእናታችሁ ነገ ደግሞ ምን እንሰማ ይሆን? እንደው መድኃኔዓለም ይድረስላቸው። ብርቱ ስለሆኑ እነሱን ሰማዕት አደረጋቸው። በረከታቸው በእኛ ላይ ይደረብን። እኛ ፈሪዎች ነን። ይህን እንኳን ለመናገር እንፈራለን። መናገር እንኳን ፈርተናል። እየሞትን ነው ማለት እንኳን ፈራን። አረ ይህንን ብናገር ታሰር ይሆን? ሞትኩ ማለት የሚያሳስር ከሆነ ከሞትኩ ቆየው ማለት እኮ። በቀን ሬሳ ይቀመራል። በየቀኑ እንሰማለን። ከዛ ትንሽ ሳምንት እንፎክራለን፣ እናልፋለን። ግን በዚህ ጊዜ ስለሚታረዱት ክርስቲያኖች ግድ ሳይለው የሚነገረው ነገር ለምን ተሰማ ብሎ የሚጨነቅ ሰው ብዙ አለ እኮ። ይሄ ዜና ለምን ወጣ ብሎ የሚጨነቁ ሰዎች አሉ። እኛም እኮ እዛ ብንሆን ኖር ይሄን ሟች ነበርን። እኛ ፈሪ ስለሆንን እዛም ብንሆን አንሞትም፣ ማይተባችንን እንበጥስ ነበር። ፈሪ እንደሆንን አውቆ ከተማ መካከል አርበኛ ያደረገን መድኃኔዓለም እንደ ድካማችን። በዚህ ምክንያት ነው ዛሬ ምዕመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። እግዚአብሔር በየገጠሩ እየታረዱ ላሉ ክርስቲያኖች ዋስ ሞገስ ይሆናቸው። የክርስቲያኖች መታረድና ሞት ከዘመነ ሰማዕታት ጀምሮ ከሐዋርያት ዘመን ጀምሮ ያለ ነው። አንዱ ስለ ሁሉ ሞቷል፣ ሁሉም ስለ እርሱ ይሞታሉ። እኛ የምናለቅሰው ለገዳዮች ነው። እጃቸው የዛለለት ሰይፍ ቀርቶ እጁን ጣት ማንሳት ያቃታቸው ቀን ሞገስ የሚሆናቸው አምላክ የለም። የመድኃኔዓለምን ፍጥረት ያረዱ እጆች የሚቆረጡበት ጊዜ ይመጣል። በእኛ ኃጢአት ምክንያት ግን የገጠሪቷ ቤተክርስቲያን መከራ እያየች ነው። እኛ ከተማ ውስጥ ጾም ሽረን እንበላለን፣ ካህን ለካህን እንነካከሳለን። ምዕመናኖቻችን ደግሞ በገጠር እየታረዱ ነው። እኛም በቁም እየሞትን ነው። ቤት በኩል ነው እንደው ለመድነው ዜናውን። እረ አባቶቻችንን እግዚአብሔር ያኖርልን። እውነት በገጠር እየታረዱ ያሉ አባቶቻችንን ያኖርልን። መድኃኔዓለም ሞገስ ይሆናቸው። የሚያሳዝን መከራ ውስጥ ነው ያለነው። አናለቅስም፣ ዜና ሆኗል። በቃ አይተን እንበሳጫለን። እከሌ ምን አለ ስለታረዱት ሰዎች ምን ብናወራ ምን ጥቅም አለው? አሁንማ ፈራን። ምላሳችን የሚያባዛ ሁሉ መሰለን። መከራ የክርስቲያኖች የልምድ ህይወታቸው ነው። ልምድ መቅሰሚያቸው ነው። ለክርስቲያኖች የእግዚአብሔር ለመሆናቸው በየቀኑ ይለማመዱታል። እስመ በእንቲአሁ ይቀትሉነ ኩሎ አሜረ ወኮነ ከመ አባግዕ ዘይጠቡ። እንደሚታረዱ በጎች ሆነናል። እንደዚህ እኮ አልነበርንም እኛ። ምንም እኮ አንጠይቅም እኮ። የምንሳፈረው መኪና ላይ ሾፌር ጠይቀን እናውቃለን እንዴ? የምንገባበት ታክሲ ውስጥስ ሾፌር ጠይቀን እናውቃለን እንዴ? ወዴት እንደሚሄድ ጠይቀን መሳፈር እኮ ነው። ሁላችንም እንሞታለን፣ ገዳዩም ይሞታል። መቼ ነው ግን ወደ ነበርንበት ታሪክ የምንመለሰው? እግዚአብሔር ሀገራችንን ወደ ነበረችበት ይመልሳት። የሞቱትን አባቶቻችንን በረከታቸው ይደረብን። ግዴላችሁም በየቤታችን እናልቅስ። አዋጅ ተነግሮ በአባቶቻችን ምህላ እስከሚታወጅ ድረስ እኛ ግን ማልቀሳችንን አናቁም። በግል መቼም አዋጅ አንጠብቅም። ማን ነው ይህንን ከሰማ በኋላ ቆሞ አንድ ሰላም ለኪ የሚደግም ከኔና ከእናንተ መሃል? ምን ጥቅም አለው? ብናውቅ ዙግዘት ምን እንደሆነ ገዳዮቹ አያውቁ። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይህን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ? በዚህ ደረጃ አስቡት። እግዚአብሔር ሞትን ከኢትዮጵያ ክርስቲያኖች ላይ ያንሳላችሁ። ለነሱ ሰማዕትነት ነው፣ ለኛ ግን በየቀኑ ይቆረጣጥመናል። ህመም ነው፣ ህመም። ይሄ የቤተ ክርስቲያኒቷ ገጽታ ነው። በቃ አምናችሁ ተቀበሉ። ግን በዚህ ዘመን እግዚአብሔር እኛ እንድንመለስ ስለፈለገ በአስፈሪ ዜናዎች ተሞልቷል ጆሮአችን። እንድንደነግጥ እግዚአብሔር ኃይል ይስጠን ለሁላችን። ስለዚህ አንዱ ስለ ሁሉ ሞቷል፣ ሁሉም ስለ እርሱ ይሞታሉ። ይህን ደግሞ የፈጠረው በእሳት መጠመቋ ነው። እሳት ነች ቤተ ክርስቲያን፣ በሃይማኖት ሙቀት የጋለች ናት። መንፈስ ቅዱስ ይላል አባ ጊዮርጊስ ዘጋስጫ፣ በሃይማኖት ሙቀት ቤተ ክርስቲያንን የሚያገላት እሳት ነው። ወደ እሳትነት ስንቀየር የሞት ፍርሃታችን ይወገዳል። መድኃኔዓለም ልቦና ይስጠን ለሁላችን። የሚያስቆሙ ሰዎችንም እግዚአብሔር ያንሳልን። ይህ ሁሉ ግን ለሚመጣው ነገር ጥላ ነው፣ የእግዚአብሔር የመሆናችንን ምልክት ነው። ቤተክርስቲያን በእሳት ወንዝ የመጠመቋ ምልክት ነው። አልጋ በአልጋ በሆነ ኖሮ ዓለም ላይ ልትኖር አልተጠመቀችም። ይህን ነው ያለው ዮሐንስ። ወውእቱ ያጠምቀክሙ በመንፈስ ቅዱስ እሳት። እሱ ከኔ በኋላ የሚመጣው በእሳትና በመንፈስ ቅዱስ ያጠምቃቸዋል። በእሳት ትጠመቃላችሁ።
የእሳት ጥምቀት ቤተክርስቲያን የተጠመቀችበት ጥምቀት ነው። ስለዚህ አሁንም መቅደሷ ላይ እሳት ይወረውራሉ፣ አትቃጠልም፣ ያበዛታል እሳት። ያቺ 120ዎቹ ቤተሰቦች በአንድ ቤት ውስጥ ነው። በተለይ 12ቱ ደግሞ 72 ቋንቋ እንዲናገሩ የተፈቀደላቸው ዓመት በህብረት ኢየሩሳሌም አስተምረው የኢየሩሳሌምን ክርስትና ካጸኑ በኋላ ዓለምን በደመና እየዞሩ ሰበኩ። እሳት ያበዛል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን በተቃጠለች ቁጥር ትበዛለች። እሳት በእሳት ይባዛል እንጂ አይጠፋም። ስለዚህ በእሳት ያጠምቃችኋል ያለው ዮሐንስ ይሄንን ነው። ይሄ እርሱ በእሳት ያጠምቃችኋል ብሎ ጌታ የተናገረው ቃል በዚህ ሳምንት ተፈጸመ። መንፈስ ቅዱስ በሐዋርያት ላይ ወረደ። ደስ ይበላችሁ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን በእሳት ተጠመቀች። ተጠምቁ አርድእት በፈለገ እሳት እምሰማየ ሰማያት ዘውህዘ ይላል። ከሰማይ በወረደው የእሳት ወንዝ የጌታ ደቀ መዛሙርት ተጠመቁ። ውእየ ሶከ ኃጣውኢሆሙ የኃጢአታችሁ እሳት ተቃጠለ። ወሥጋውን ሰኢ ውእየ ሥጋቸው ግን አልተቃጠለም። እግዚአብሔር እሳት ነው። ቸርነቱ እሳትነቱን ይጎርደዋል። እግዚአብሔር እሳት ነው። እኛ ላይ ሲያርፍ እሳት ያደርገናል። እግዚአብሔር እሳት ነው። አረማውያን ሲያርፍ ያቃጥላቸዋል። ስራውን መስራት አያቆምም እኮ። የሚደርስብንን በደል እናስባለን እንጂ እግዚአብሔር ለእያንዳንዱ ዋጋውን ይከፍለዋል። ወይ ፈድዮ ለኩሉ በከመ ምግባሩ ነው መጽሐፍ ነው። ሁሉም የዘራውን ያጭዳል። እግዚአብሔር ዘሰፈርክሙ ይሰፍር ለክሙ ይሌለ መጽሐፍ። እግዚአብሔር ተበቃይ አምላክ ነው መጽሐፍ ነው የሚለው። በቀልና ፍርድ የኔ ነው፣ እኔ ተበቃይ አምላክ ነኝ ይላል። ክብርና ምስጋና ለስሙ ይሁን፣ ሁሉን የሚችል አምላክ። ስለዚህ የዘነበው እሳት እኛን ያበዛናል። ማን ይመስገን? እግዚአብሔር ይመስገን። ዮሐንስ አልተሳሳተም። በእሳት ትጠመቃላችሁ፣ ዓለምን ሁሉ ትሞላላችሁ፣ ከኔ በኋላ ያለው ከኔ በፊት የነበረ ነው አለ። በዚህ ቃል ውስጥ ዮሐንስን ትሕትና አድንቀን በእሳት የተጠመቀችዋ ቤተክርስቲያን መልኳ ምን መሆን እንዳለበት እንናገራለን። ዮሐንስ በጣም ትሁት ነው። ሰው ሁሉ ተከትሎታል። ተከታይ በዛ ብሎ ከክርስቶስ ፊት ካልቆምኩ አላለም። ዝና ያሰከራቸው ሰዎች ብዙ ናቸው። ከዚህ መቅደስ የወጡ ማይክ ስለያዙ ናላቸው ዞሮ ሰው ስላጨበጨበና እልል ስላለላቸው ብቻ ራሳቸውን ከፍታ ላይ አስቀምጠው ድንገት የተፈጠፈጡ ሰዎች አሉ። እግዚአብሔር እንደተለያቸው ሳያስቡ ኃጢአታቸው ትዕቢታቸው የጣላቸው ተራራው ዝቅ ይበል። ከምዕመናንም አሉ ዘርና ጎጣቸውን እየቆጠሩ ክርስቶስ የጠፋባቸው። ስለዚህ እግዚአብሔር እንዲታየን ተራራው ዝቅ ይበል፣ ትሕትና ያስፈልጋል። እሱ ስለ ትሕትና ሲያስተምር ቆይቶ ሲጠየቅ አንተ ኤልያስ ነህ ወይ ኤርምያስ ነህ ወይ እያሉ ጠይቀውታል። ኢኮንኩ አይደለሁም፣ እኔ አንድ የምድረ በዳ ጨዋይ ነኝ አለ። ከበረሃ የመጣ ጨዋይ ሰው ታውቃላችሁ፣ እንደዛ ነኝ አለ። እንዴት አይነት ትሕትና ነው! አባ መቃርስ የሚባሉ ጻድቅ አባት በነበሩበት በዓታቸው አንድ ወጣኒ መነኩሴ በጣም ደጅ ሲጠና ያዩታል። በጸሎቱ መካከል አጋንንት በሰው ተመስለው ይመጡና አባ እዚህ ምን ታደርጋለህ ብሎ ይጠይቃቸዋል። እጸድቅ ብዬ ክርስቶስን አገኝ ብዬ ተመልሰው ሄዱ። በሁለተኛውም መጡ። አባ እዚህ ምን ታደርጋለህ ብለው ጠየቋቸው። እጸድቅ ብዬ ክርስቶስን አገኝ ብዬ እያለ ሲመልስ አባ መቃሪ በራእይ አይተውታል። አንድም ጠርተው ጠየቁት ይላል። ሰይጣን እንደ ሰው መጥቶ አሉት እዚህ ምን ታደርጋለህ ብሎ ቢጠይቅህ መልስህ ምንድን ነው አሉት። እኔ እኮ ተጠይቄ መልሻለሁ። ምን ብለህ? እጸድቅ ብዬ ክርስቶስን አገኝ። ዝም በል። ክርስቶስን የምታገኝ አንተ ብቻ አይደለህም። በገበያ ያለችው ነጋዴ በአግባቡ ለሕዝቡ ከሸጠች፣ በከተማ ያለችው ምዕመን በአግባቡ ከተሳለመች፣ ደጅ የሚጠናው ምዕመን ሥጋው ደሙ ከተቀበለ፣ ጽድቅን ከሰራ ሰው ባለበት ቦታ ይጸድቃል። እኛ የመነነው ዓለሙን ስላልቻልነው ነው። ዓለሙ ላይ ያለው በደንብ ከታገለ ከኛ ይበልጣል ማለት ነው። ሽሽት ነው የወጣ ነው። አመሌ ቢከፋ በላቸው ሲጠይቁ ሰዎች ግብሬ ከሰው አልስማማ ቢል ከዚያም ጋር እየተናከስኩ ክፉ ብሆን ይሄ ስለኔ አይገባኝም ከሰው ጋር መኖር ብዬ ወጣው በል እንጂ ልጸድቅ መነንኩ አይባልም። ይሄ ትዕቢት ነው። ከዚያ በኋላ ደነገጠ። በዓቱን ዘግቶ ሲጸልይ ተሰብስበው መጡ። ይዘውት ሊሄዱ ልቡን አሳውረውታልና በከንቱ ውዳሴ
ጸድቀሃል ሊሉት መጡ። አባ እዚህ ምን ታደርጋለህ አሉት። ያበደው ውሻ ያንንም ሲናከስ መርዙን እዛም ላይ ሲተፋ ያም እየወረወረ ያባረረዋልና ግብሬ ክፉ ኃጢአቴ የበዛ የከረፋው ስለሆንኩኝ ከሰው ተለይቼ እንዳበደ ሰው ብቻዬን እዚህ ነኝ አለ። እቺ የአባ መቃሪ ምክር ናት ብለው እልም ብለው ጠፉ፣ አልመጡም ይላል። ክብርና ምስጋና ለአምላካችን ይሁን። ሰይጣን ከልቦናችን ላይ ያለውን ጽድቅ የሚያነሳበት መንገድ ትዕቢት ነው። በመዋዕለ ሥጋዌ ጌታችን ኢየሱስ ክርስቶስ 5 እንጀራና 2 ዓሣ አበርክቶ 5 ገበያ ሕዝብ ስላጠገበ ሕዝቡ ተስማማና ከደቀ መዛሙርቱ ጋር አንድ ላይ ሆነው ሊያነግሱት ፈለጉ። ሳምንት ጠቅሰነዋል ይህን ታሪክ። ወደ ማዶ እንዲሻገሩ ግድ አላቸውና እሱ ተራራ ላይ ብቻውን ወጣ። ከንቱ ውዳሴ ጽድቃችንን ይቀማብናል። 3 ቀን አስቀድሰን እኮ አንተ የእግዚአብሔር ሰው ነህ፣ ቤተ ክርስቲያን ደጅ እየጠና ነው፣ እንደ ጻድቅ ማብራራት እንጀምራለን። ገዳም ሄደው ገዳም ላይ ያለ የብርድ መከላከያ ሹራብ ኮፍያ ስለገዙ ብቻ የመነኮሱ የሚመስላቸው ሰዎች አሉ። ግሸን ስንሄድ መቋሚያ ስለገዙ ትልቅ መቁጠሪያ እዛው ገዳም ላይ አግኝተው ስለገዙ ከዛም በኋላ ደግሞ የሆነ ሹራብ ስላደረጉ ቢጫ ወይባ ስለጫኑ በቃ የመነኑ ይመስላቸዋልና እዛ አካባቢ ስርዓት እናስተምር ይላሉ። የወንድና የሴት በር መግቢያውን አይለዩትም እኮ። ድንገት ደርሶ ጻድቅ ይሆናል። አስቀድመ ሰኞን አትሁን የሚለው ቃል ይሄ እኮ ነው። ድንገት ጻድቅ ከመሆን መድኃኔዓለም ይሰውረን። ከኔ በላይ ማን አለ አትበሉ፣ ተራራው ዝቅ ይበል። ምዕመናን የሚያጸድቀን ትህትና ነው። ሁሉን አውቃለሁ የሚል ሰው ምንም ሳያውቅ ይቀራል። ሁሉን ይዛለሁ የሚል ሰው ባዶ እጁን ይቀራል። የቆጡን አውርድ ብላ ምንድን ነው የሚባለው? የብብቱ። እኛ አሁን ሰባኪም ነን፣ መነኩሴም ነን፣ ጳጳስም ነን፣ ፓትርያርክም ሆነናል። ኧረ አልፈን እነ ቅዱስ ጊዮርጊስን ሳንሆን አንቀርም። ክርስቶስን የሚከልል ቁመና ኪሳራ ነው። ስለዚህ ዘይመጽእ እምድኅሬ ዘሀሎም ቅድሜ፣ ከኔ በፊት ከኔ በኋላ የሚመጣ ከኔ በፊት የነበረ ነው። እግዚአብሔር ሁልጊዜ በእኛ ቤት ታላቅ ነው። እግዚአብሔር ሁልጊዜ በእኔ ሕይወት መሪ ነው በይ። እግዚአብሔር ሁልጊዜ በስራዬ ፊት አውራሪ ነው። ሁልጊዜ እሱ ነው የሚመራኝ፣ የሚያሰልፈኝ እሱ ነው። ሰልፌን የሚመራው እሱ ነው። መንገዴን የሚያቀናው እሱ ነው። ዕጣዬን የሚያጠናው እርሱ ነው። መግባት መውጣቴን የሚጠብቀው እርሱ ነው። ማን ነው የሚጠብቀን ወገኖች? ማን ነው የሚያሳድገን? የሚያኖረን ማን ነው? ገብተን በሰላም እንድንተኛ የሚያደርገን ማን ነው? የማይተኛው የማያንቀላፋው እግዚአብሔር ጠባቂያችን፣ እረኛችን። ክብርና ምስጋና ለስሙ ይሁን። ይርኤኒ ወአልቦ ዘያጣኒ አለ። ይጠብቀኛል የሚያሳጣኝ የለም ጠባቂዬን አለ ዳዊት። ሌላ ቦታም ዘይሃድር በረድኤተ ልዑል ወይነብር ውስተ ጽላሎቱ ለአምላከ ሰማይ ብሏል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። ዝቅ ጴጥሮስም በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባል፣ ስለ አንቺ ያስባል። ድህነትሽ፣ ማጣትሽ፣ መገፋትሽ፣ ዘመድ አልባ መሆንሽ አይታየውም። ከሱ በላይ ዘመድ የለማ። የማይረሳ ዘመድ፣ አስታዋሽ ዘመድ። አንተን ብቻ አይደለም እኮ የሚያውቅህ፣ የራስህን ጸጉር ያውቃል። ክብርና ምስጋና ለስሙ ይሁን። አያውቀኝም እንድትል ሰይጣን ያወራል። ሰይጣን አያውቅህም ሲልህ ኧረ ተው ጸጉሬን ያውቃል በለው ለሰይጣን። ተው፣ እግዚአብሔር የጸጉሬን ቁጥር ያውቃል። እኔ ማላውቀውን ያውቃል። ስለኔ ከኔ በላይ ስለኔ ማን ያውቃል ወገኖች? እግዚአብሔር ያውቃል። ኃጢአተኝነትህን ያውቃል። ድካምሽን ያውቃል። ወንጀለኛ መሆኔን ያውቃል። ፖሊስ የማያስረኝ መረጃ እስከሚያገኝብኝ ብቻ ነው። ካገኘብኝ አይምረኝም። እግዚአብሔር ግን የመረጃ እጥረት የለበትም። ስለኔ ሁሉን ያውቃል። አሳልፎ ግን አይሰጠኝም። ክብርና ምስጋና ለስሙ ይሁን። ሁሉን ያውቃል እግዚአብሔር። ስለዚህ ማን ከፍ ይበልኛ ቤት? እግዚአብሔር ከፍ ይበል። ከኔ በኋላ የሚመጣው ከኔ በፊት የነበረ ነው። በስራዬ መሪ እግዚአብሔር ነው። በሁሉ እግዚአብሔር ነው አለ። ከዚያ በኋላ ክርስቶስ መሰከረለት። ታስሮ እያለ ክርስቶስ ዮሐንስ የሰበከውን ስለሰበከ አንተ የምትናገረውን የመሰከርክለት እየተናገረ ነው። ዮሐንስ ምን አለ? የሚመጣው አንተ ነህ ጌታ ሆይ ወይስ ሌላ እንጠብቃለን ብሎ ላከበት። ሂዱና ያያችሁትን ንገሩ። እውራን ያያሉ፣ ለምጻሞች ይነጻሉ፣ አንካሶች ይሄዳሉ፣ በቃሬዛ የመጣ ይቆማል፣ ሙታን ይነሳሉ። በእኔ የማይሰናከል ብፁዕ ነው ብሎ ላከለት። ከዛም በኋላ ምን አለ? ሙሽራይቱ ያለችው እርሱ ሙሽራ ነው። ዘቦቱ መራት መራዊ ውእቱ። ምንድን ያለው መጨረሻ ላይ? ወፍስሐ ዚአየሰ ናሁ ተፈጸመት ወእንቲአሁሰ ትበዝ ወእንቲአየሰ ተሰጠት።
የኔ አለቀች ተልእኮዬን ጨረስኩ አለ ዮሐንስ። በእሳት ያጠምቃቸዋል ያልኳችሁ መጥቷል፣ ለመጠመቅ ተሰብሰቡ። ዛሬ ደስታ የተፈጸመ በእሳት ያጠምቃል ያልኩት ማጥመቅ ሊጀምር ነው። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። በእሳት የተጠመቀችው ቤተ ክርስቲያን ቁመናዋ ምንድነው? ከዚያ በኋላ የዮሐንስን ሁኔታ የሚያውቅ ጌታ ከሴቶች ከተወለዱት መካከል ዮሐንስን የሚያክል የለም፣ ከነቢያት የሚበልጥ ነው አለው። ነቢይን ልታዩ ወጣችሁ ወደ ምድረ በዳ? ምን ልታዩ ወጣችሁ? ንፋስ የሚያውዘውዘው ሸምበቆ ወይስ ነቢይን? አሁን እላቸዋለሁ ከነቢይ የሚበልጠውን እውነቱን እላቸዋለሁ ከሴቶች ከተወለዱት መካከል ዮሐንስን የሚያክል ማንም የለም ማለት። ዮሐንስን የሚያክል ማንም የለም። በቤተ ክርስቲያናችን ከድንግል ማርያም ቀጥሎ የምናከብረው ዮሐንስን ነው። በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ጽንሰታ ለማርያም ብለን ጽንሰቷን እናስባለን። ከዚያ የጌታን ነው ጽንሰቱን ብለን የምናከብረው በአዋጅ በእውቅና። አሁን የአንዳንድ ቅዱሳን መከበር ተጀምሯል። ስለ ጥንታዊቷ ቤተ ክርስቲያን ስናስብ በዚህ መንገድ ነው። የዮሐንስን የሩሲያ ቤተ ክርስቲያን ከመውደዷ የተነሳ ጽንሰቱንም ታከብራለች። ምክንያቱም ዮሐንስ ከሴቶች ከተወለዱት የሚተካከለው የለም። ከድንግል ማርያም ቀጥሎ ስሙ በቅድስና የሚጠራ እሱ ነው። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። ትሑት ስለሆነ ክርስቶስን ስላስቀደመ። ክርስቶስን የምታስቀድም ነፍስ ከፍ ከፍ ትላለች። ስለመሰከራችሁለት ዝቅ አትሉም። ቅዱስ ጊዮርጊስን በጣም እናነሳዋለን። 3 ጊዜ ሞቶ የተነሳውን ሰማዕት ለምንድን ነው የምናነሳው? ክርስቶስን ስለሰበከልን፣ ስላሳየን፣ ስለ ስሙ ሞትን ስለመረጠ። መርቆሬዎስን እጅግ እንወደዋለን። ለምን? ስለ ስሙ ሞትን ስላልፈራ፣ ሰማዕትነትን ስለተቀበለ። በአላውያን ነገሥታት ፊት ድል ስላደረጉ ሰማዕታትን እንወዳቸዋለን። ጻድቁ አቡነ ተክለ ሃይማኖትን እጅግ እንወዳቸዋለን። ለምን? ክርስቶስን ስለገለጡልን። መስቀልና ወንጌል ይዘው ነው ከዚህ እስከ አጆራ ገደል ድረስ የዞሩት። እስከ ደቡብ ኢትዮጵያ ዞረው ዳሞታ ተራራን ዞረው የባረኩ የቀደሱ የረገጡት የባረኩት ዛሬም ሙት የሚያስነሳ ለምጻም የሚያነጻ ጸበል የፈለቀላቸው በረከታቸው በሁላችን ላይ ይደረብን። ክብርና ምስጋና ለአምላካችን ይሁን። እነዚህ ሁሉ ምስክሮች ስለሆኑ አልከለሉትም ቅዱሳን ክርስቶስን። ወእንቲያውሰ ተሰልጠት ወእንቲያውሰ ትበዝሕ ስላሉ የኔ አለቀች የእሱ ግን ትቀጥላለች፣ እሱ ሊልቅ ሌላስ ይገባል ስላሉ እግዚአብሔር ይክበር። ትህትና ከፍ ያደርጋል። ከአምላክ ከእግዚአብሔር ጋር መገናኘት የምትሻ ከሆነ ወደ እግዚአብሔር ሀገር ወደ ትህትና ሂድ እና ዮሐንስ የትህትና መምህር ነው። የተናገረው ተፈጽሟል። በዚህ ሳምንት እሱ በእሳት ምን ያደርጋቸዋል አለ? እንደምን አመሻችሁ። በእሳት ምን ያደርጋቸዋል አለ? ያጠምቃቸዋል። ያዟት ይችል በእሳት ያጠምቃቸዋል። የቅዱሳን ቃላቸው ጠባ አይልም። ጌታ ኢየሱስ ክርስቶስ 33 ዓመት ከ3 ወር አስተማረ። በምድር ላይ 33 ዓመት ከ3 ወር ቆየ። 3 ዓመት ከ3 ወር ዞሮ አስተማረ። ምድር ላይ በቆየበት ሁሉ ያላስተማረበት ጊዜ የለም። ገና በሕፃንነቱ በጭቃ የተሰራችን ወፍ ነፍስ እየዘራባት አምላክነቱን ያሳይ እንደነበረ ቅዱሳት መጻሕፍት ይመሰክራሉ። ያላደረጋችሁ ተአምር የለም። የተቀየጠ ቀለም ይለይ ነበረ። ስጋና ደም የማይችሉትን ተአምራት በሕፃንነቱ ያደርግ ነበር። ትኩረት የሚስቡ ከባድ ከባድ ነገሮች ሰርቷል ተአምር ኢየሱስ ላይ መምህራን እስኪደነቁበት ድረስ። ከዚህ ሁሉ በኋላ ግን የጸራቢው የዮሴፍ ልጅ እየተባለ አደገ። የኛ ሰውነት ጉጠት የበዛበት ሰውነታችንን በቅድስናው ሊጠርብልን የመጣ ቁመናችንን ሊያስተካክል ሰውነታችንን እንድትለመልም የተገለጠ ጌታ የዮሴፍ ልጅ ተብሎ ተጠራ። ናዝራዊው መድኃኒት ከድንግል የተወለደው በሰማይ ያለ እናት ከአብ የተወለደ ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው ያልነበረበት ጊዜ የሌለ የማይኖርበት ጊዜ የማይኖር ከአባቱ ስለተወለደ በአባቱ የማይቀደም በኋለኛው ዘመን እኛን ሰው ሊያደርገን ከድንግል ተወለደ። ክብርና ምስጋና ለስሙ ይሁን። ከዚያ አደገ። 3 ዓመት ከ3 ወር በምድር ላይ አስተማረ። ዮሐንስ ከመሰከረለት በኋላ ወደ መስቀል ላይ ወጣ። የእኛን ኃጢአት ሁሉ ከፍ አድርጎ በመከራው አሳየ። ሰው ሊሆን የሚገባውን ነገር ሁሉ ክርስቶስ ሆነና ሰው ሊሞት የሚገባውን ሞት ክርስቶስ ለሰው ሞተ። የሞት ካሳችን በእርሱ ተከፈለ። ዕዳ የለብንም፣ ነፃ ወጣን።
በነፃነት እንድንኖር ክርስቶስ ነፃነት አወጣን አለ ቅዱስ ጳውሎስ። አሁን ዕዳ የለባችሁም፣ ባሮች አይደላችሁም፣ በሁለት እግራችሁ ቁሙ አለ። ክብርና ምስጋና ለአምላካችን ይሁን። ጸንታችሁ ቁሙ። ዳግመኛ በባርነት ቀንበር አትያዙ። ወንድሜ፣ በባርነት ቀንበር ስንት ነገር ይዞናል። የዘረኝነት ቀንበር አንቆ ይዞናል። ጎጠኝነት፣ ደም አፍሳሽነት፣ ጭካኔ ቤተክርስቲያንን ለመከራ እየዳረጋት ያለ ይሄ ነው። የሰዎች ጭካኔ። በክርስቶስ አርነት ያልወጣ ትውልድ ሰይፍ ይዞ ማረዱን አላቆመም። አስቡት። እግዚአብሔር ግን ዓለሙን ሁሉ አድኖታል። መዳኑን ካልተቀበለ አርነት አልወጣም ማለት ነው። የተሰጠውን ነፃነት አልተጠቀመበትም። ጸንታችሁ ቁሙ፣ ዳግመኛ ባሪያ እንዳትሆኑ። ተመልሶ ባሪያ የሆነ ሰው አልወጣም ማለት ነው። እግዚአብሔር ለሁሉም ከፍሏል። እምቢ ያሉ ሰዎች ግን አሁንም ሞት ውስጥ ነው ያሉት፣ ሲኦል ውስጥ፣ የሲኦል ሕይወት ውስጥ፣ የገዳይነት ሕይወት ውስጥ። ብእሴ ደም ወጎህላዊ ያስቆረር እግዚአብሔር ደም አፍሳሹንና አመፀኛውን ጨካኙን እግዚአብሔር ይጠላዋል አይደል? ይጸየፈዋል። መድኃኔዓለም አይጸየፈን ወገኖች። ሰማዕትነት እንዴት ያለ ክብር ነው ባካችሁ! ገዳይነትስ እንዴት ያለ ጭካኔ ነው! ወይ ፈደዮ ለኩሉ በከመ ምግባር፣ ለሁሉ ይከፍላል። እናንተ ግን ነፃ ወጣችኋል ተባልን። በሞቱ ካሳ ተከፈለልን። ከዛ በኋላ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ደግሞ እንድንል ሞትን ድል አድርጎ ተነሳ የኛ ጌታ። ክብርና ምስጋና ለስሙ ይሁን። ሞቶ ከፈለልን። ተነስቶ ደግሞ ከዚህ በኋላ አትሞቱም ማለት ነው። አልሞትም ኢይመውት ዘእንበለ ኃዩ። ዳዊት አለ አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ አለ። አልሞትም በሉ እስኪ ሁላችሁ አልሞትም በሉ። በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መድኃኔዓለም አፍ ይሆነን ለሁላችን። አሁን የአዲስ ኪዳኗ ቤተ ክርስቲያን መልክ ይህንን ይመስላል። በክርስቶስ ትንሣኤ ታውጆላታል። በእሳት ትጠመቃላችሁ ብሎናል ዮሐንስ። ይህን ቃል አትርሱ። ከዚህ በኋላ የእኛ ጌታ መድኃኔዓለም 40 ቀን ለደቀ መዛሙርቱ 7ቱን ኪዳናት አስተማራቸው። በእያንዳንዳቸው ልቦና ውስጥ አዲሲቷን ቤተ ክርስቲያን ተከለ። በክርስቶስ ደም የተመሰረተች፣ የሲኦል ደጆች የማያናውጧት፣ የጴጥሮስ ዓለትነት ላይ የተተከለች፣ አንተ ኮክ በዲበ ዛቲ ኮክ አንጻ ለቤተ ክርስቲያን ዋና ቅጽ ሲኦል ይሄይልዋ፣ የሲኦል ደጆች አይችሏትም፣ አንተ ዓለት ነህ ተብሎ ለጴጥሮስ ተነገረው። አማናዊቷ የአዲስ ኪዳን ቤተ ክርስቲያን ደጇ ላይ ኃጢአት አይደርስም። ገሃነም በር ላይ ሄዳ ነፍሳትን ከዲያብሎስ አፍ ነጥቃ ታወጣለች። ክብርና ምስጋና ለአምላካችን ይሁን። የአዲስ ኪዳኗ ቤተ ክርስቲያን ልጆች ነን። ይሄ ሁሉ ከተሰራ በኋላ አረገ ወደ ሰማይ። ወበ40 ዕለት አመ ያርግ ሰማየ አዘዞሙ እንዘ ይብል ጽንዑ ተስፋው ለአብ። አሁን የእሳት ጥምቀት ዮሐንስ ያለውን ትጠመቃላችሁ ጠብቁ አላቸው። ጽናት፣ ሃይማኖታዊ ጽናት ያስፈልጋል። ስለዚህ ጠብቁ፣ ደጅ ጥኑ፣ አሁን ለአገልግሎት አትቸኩሉ ብሏቸው እያዩት ከፍ ከፍ አለ። ደመና ከዓይናቸው እስኪሰውረው ድረስ በዓይናቸው ተመለከቱት። ደመና ከዓይናቸው ፊት ከለለቻቸው። ደመና ከለላቸው። ከዚያ በኋላ አዩና ደመናው ሲከልላቸው ዓይኖቻችን በናፍቆት ተተክሎ ቀረ። ዓይኖቻቸው የላዩን ማሰብ ጀመሩ። ወደ ሰማዩ መንግሥት ከፍ ሲል አይተውታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎ ተናግሯል። አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ ወልደ እጓለ እመሕያው ውእቱ ይነብር ውስተ ሰማይ ብሏል። እሱ የሰው ልጅ በሰማይ የሚኖረው ነው ብሏል። ከሰማይ ከወረደው በቀር የወጣ የለም ማለት። እያዩት ከሰማይ የወረደው መድኃኒት ወደ ሰማይ ወጣ። ክብርና ምስጋና ለአምላካችን ይሁን። ሲወርድ አላዩትም፣ በማርያም ማኅፀን ተወልዷልና ተገኝቷልና። ርደቱ ተአምራዊ ነው። እግዚአብሔር ተወልዷል። በድንግልና ንጹሕ እግዚአብሔር ተወልደ ብሎናል በቅዳሴ ላይ ታላቁ የእግዚአብሔር ሰው ዲዮስቆሮስ። በፈቃደ አብሁ ወረደ ሀበ ማርያም ተአንገደ፣ በድንግልና ንጹሕ እግዚአብሔር ተወልደ። ከአባቱ ዘንድ ተላከ፣ በአባቱ ፈቃድ ወረደ፣ በማርያም ዘንድ እንግዳ ሆነ። ድንግል የዓለምን መድኃኒት በማኅፀኗ ልትሸከም ኪሩቤል ዙፋኑን ተሸክመው በፍርሃት በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው ቅዱስ ቅዱስ የሚሉትን እግዚአብሔርን በማኅፀኗ ልትሸከም የማይቻለውን ልትችል ይኩነኔ አለች። የእኛ እናት ብፅዕት እመቤት ስሟ ለዘላለም የተመሰገነ ይሁን። እሺ አለች። ዓለም ከሕመሙ እንዲድን መድኃኒት አንቺ ማኅፀን ውስጥ መቀመጥ አለበት ተባለች። ከአንቺ ማኅፀን መድኃኒት መውጣት አለበት ዓለም እንዲድን።
ነይ አመቱ ለእግዚአ ኩሉ እኔ እኮ ባሪያው ነኝ በእኔ ላይ ሊሰራ አንቺ ንድ ክብርት ነሽ ከፍጥረት ሁሉ በላይ ነሽ አላት። የትህትና እመቤት ይኩንን ያለች ስሟ ለዘላለም የተመሰገነ ይሁን። እግዚአብሔር እናት በድንግል ማርያም እሺ ብሎ መታዘዝ እግዚአብሔር ተወልዷልና ከሰማይ ሲመጣ በአካል አላየነውም፣ ሲያርግ ግን አየነው። ከሰማይ ከወረደው በቀር የወጣ የለም ብሏቸዋልና ከፍ ሲል አይናቸውን ተክለው አዩት። እያዩት ወጣ፣ ወደ ላይ እያዩት ወጣ። ከዚያ አይናቸው ተተክሎ ቀረ። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እሱም በሰማይ የሚኖረው የሰው ልጅ ነው ብሏል። ከድንግል ማርያም የተወለደው ለካ ከሦስቱ አካል አንዱ አካል ወልድ ነው፣ እግዚአብሔር ነው ለካ ከኛ ጋር ሲመላለስ የነበረው። ይሄ ግንዛቤያቸው ለዓለም እንዲዳረስ ጽንዑ ተስፋው ለአብ፣ የአብን ተስፋ ደጅ ጥኑ፣ በእሳት ትጠመቃላችሁ። ዮሐንስ ውእቱ ያጠምቀክሙ በመንፈስ ቅዱስ እሳት ብሏል። በእሳትና በመንፈስ ቅዱስ ያጠምቃቸዋል ብሏልና ጠብቁ ብሏቸዋል። እሳቱን እየጠበቁ ከሦስቱ አካል አንዱ አካል ወደ ሰማይ ወጥቷልና ሂዱና በቤተ መቅደስ ጠበቁ ተባሉ። እንዲህ ሲሄድ እንዳያችሁት እንዲህ ይመጣል ተባሉ። 10 ቀን ጠበቁ። ደጃቸው ተዘግቶ ሳለ ይላል እንደሚነጥቅ አውሎ ንፋስ ድንገት ወበሃምሳ ዕለት ፈነወ ሎሙ መንፈሰ ቅዱሰ ከመዘ እሳት ይላል ወተናገሩ በነገረ ኩሉ በሐውርት። ኦሪት ዘፍጥረት ምዕራፍ 11 ላይ ቋንቋ ሁሉ አንድ ነበረ። ሰዎች ኃጢአት ስላሰበ ልባቸው ቋንቋ ተበተነ። የቋንቋ መብዛት እርግማን ሆነ እዛ ጋር። አሁን ደግሞ የቋንቋ መብዛት በአዲስ ኪዳን ለምንኖረው ምርቃት ሆነ። ክብርና ምስጋና ለአምላካችን ይሁን። እርቁን ፈጸመው የኛ ጌታ መድኃኔዓለም። በኃጢአት ምክንያት አባቶቻችን ተረግመው የተበተነው የቋንቋ ብዛት አሁን አንድ ልብ ለሆኑ ሰዎች 72 ቋንቋ ተሰጣቸው። አንድ ቋንቋ ይናገሩ ለነበሩ 71 ቋንቋ ተጨመረላቸው። ለእያንዳንዳቸውም ለቀሩት ደግሞ ለሰባ አርድእት እንደየደረጃቸው ተሰጣቸው። 120 ቤተሰቦች አይደሉ? ጽዮንን እመቤታችንን ከበዋልና ዳዊት እግትዋ ለጽዮን እንዳላቸው ከዚያ በኋላ ተጠመቁ። ቤተ ክርስቲያን የእሳት ዝናብ ወረደላት። ክብርና ምስጋና ለአምላካችን ይሁን። በእሳት ያጠምቃል የተባለው ጌታ አጽናኙን መንፈስ ቅዱስ ላከ። ከአብ የሰረጸውን እልክላችኋለሁ አጽናኙ፣ እሱም ይላል ከአብ የሰረጸው ነው። ስለዚህ በዓለ ጰራቅሊጦስ የጌታ ቃል የተፈጸመበት የዮሐንስ ትንቢት ወይንም ዮሐንስ የነገረን ተስፋ የተከናወነበት እግዚአብሔር መንፈስ ቅዱስ ምድሪቷን ሊመራ የተረከበበት ነው። ማን ይመስገን ወገኖቼ? እግዚአብሔር ይመስገን። ክብርና ምስጋና ለአምላካችን ይሁን። መንፈስ ቅዱስ ሀብቱ በሰው ልጆች ልቦና ውስጥ ምን ያደርጋል? ያጽናናል። መጽንዒ ይባላል። ከሐዘናችን እንድንጽናና መከራ በደረሰን ቁጥር ሰብሰብ እንድንል በዛው ጭንቀት ውጥር አድርጎ አጥፍቶ እንዳያስቀረን መንፈስ ቅዱስ ኖረ። መንፈስ ቅዱስ ባይኖር ኖሮ በእሳት ባንጠመቅ ኖሮ ዓለም አቃጥላ ተፈጀን ነበር። የሚደርሰውን መከራ አንችልም ነበር። የምንሰማው ዜና ያስፈራን ነበር። የመከራውን ብዛት መውጣት አንችልም ነበር። መንፈስ ቅዱስ መጽንዒ ነው፣ ያጽናናል። እግዚአብሔር ያጽናናን ሁላችንን። በአርሲ የሚኖሩ ክርስቲያኖችንም እግዚአብሔር ያጽናናቸው። መንፈስ ቅዱስ ያጽናናል። ሰው እንኳ ሞቶብን ለቀብር አስክሬን አጋድመን አጠገባችን ጋር ችለን የቆምነው መንፈስ ቅዱስ ስላለ ነው። መጽንዒ ነው፣ ያጽናናል። ጸሎቱ የካህናቱ የቆሙትን ሰዎች አበርታቸው የሚል ነው። መናህየ ወመናዝዘ ለሰቦሙ ፈኑ፣ ለዚህ ለሞተው ወገን ለቤተሰቦቹ መጽናናትን ስጣቸው። አቤቱ መንፈስ ቅዱስ ኃይሉ ናቸው ሲል እኮ ነው። ብዙ ሐዘን አለ በልባችን። የማያቋርጥ እንባን ከፊታችን ሊያፈስ የሚችል መከራ ተሸክመናል። ከምንሰማው የበለጠ በግላችንም የበለጠ ብዙ ሐዘንና መከራ ስጋት አለ። ይህን ሁሉ ችለን እየኖርን ነው። ምክንያቱም 40 ቀን የታተምንበት መንፈስ ቅዱስ ከኛ ጋር አለ። ካላሳዘን ነው። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት፣ ጠብቁት፣ ተጽናኑበት እንጂ አታሳዝኑት። ኃጢአት ሰርታችሁ ቤቱን አታፍርሱበት። በርግብ መሰል የለም። ርግብ ብዙ ነገር አድርጋችሁ ብትጎነትሏት ከጎጆዋ አትወጣም። ጎጆዋን ስታፈርሱባት ግን ለቃ ትሄዳለች። ሃይማኖታችሁን አትለውጡ። ምን ኃጢአት ብትሰሩ ምን ብትበድሉ መንፈስ ቅዱስ ከእናንተ አይርቅም እኮ ነው መልእክቱ። እግዚአብሔር ኃጢአተኛውን ይሸከመዋል። መንፈስ ቅዱስ አጽናኙ ያለው ከኛ ጋር ጻድቃን ሆነን አይደለም፣ ከና ኃጢአታችን የሚሸከመን የማይዝል ትከሻ ያለው እግዚአብሔር ስለሆነ ክብርና ምስጋና ለስሙ ይሁን። አንከብደውም አባት ነው። ስለዚህ አጽናኙን ላከልን። መጽንዒ
አረጋጊ ነው። ናዛዚ የሚያረጋጋ ግልፍተኞች፣ ትምክህተኞች፣ ትዕቢተኞች፣ ስሜታውያን ለሁሉም ነገር የምንሮጥ እንዳንሆን መረጋጋትን ያድለናል። ቅዱሳት መጻሕፍትን የመረዳት መረጋጋት ሁሉንም ነገር በእርጋታ የማየት ኃይልን ይሰጠናል። መንፈስ ቅዱስ ያረጋጋን ሁላችንን። ከሳቲ ነው፣ ገላጭ ነው፣ ምስጢርና ጥበብን ይገልጥልናል። የምታነባውን ታስተውለዋለህን ብሎ ጠየቀው። ጃንደረባውን ኢትዮጵያዊ ባኮስን ፊልጶስ የሚተረጉምልኝ እፈልጋለሁ አለ። የመንፈስ ቅዱስ ስጦታ ያስፈልገዋል። ስለዚህ እያስተማረው ውሃ ጋር ደረሱ። አጠመቀው በስመ ሥላሴ በክርስቶስ አምኛለሁና ልጠመቅ አለ። ሐዲስ ኪዳንን ተቀበለ። ሲሄድ ወደ ኋላ እንኳን አልዞረም። ለምን? በቃ ከዚህ በኋላ ከሳቲው ተገልጦለታል። ኢትዮጵያዊው ጃንደረባ ሰረገላውን ቶሎ ቶሎ ወደ ሀገር ያደርስልኝ አለው። አክሱም ላይ አምጥቶ ተከለ። ታቦተ ጽዮን ያለችበት ቦታ የብሉይ ኪዳኑ የታቦት አገልግሎት በጃንደረባው ሲሰበክ ወደ አዲስ ኪዳን መለወጥ ጀመረ። ኢትዮጵያ በክርስትና ቀዳሚ ሆነች፣ በብሉይ ኪዳን እንደነበረችው። ክብርና ምስጋና ለአምላካችን ይሁን። ከሳቲው መንፈስ ቅዱስ መጣ። መጻሕፍትን ያስተውሉ ዘንድ አይምሮአቸውን ከፈተላቸው። የሌለ መጽሐፍ መንፈስ ቅዱስ ነው የሚከፍተው። አይምሮአችንን ይክፈትልን ወገኖች። መንጽሔ ነው የሚያነጻ ውእየ ሶከ ኃጣውኢሆሙ ይላል። የኃጢአታቸው እሾህ የተቃጠለ ሲጠመቁ ልጅነት ፍጹም የእግዚአብሔር ልጅ የሚያደርገው የኃጢአት ስርየትን ይሰጣል። ስለዚህ ወነአምን በአሐቲ ጥምቀት ለስርየተ ኃጢአት እንል የለ የኃጢአት ስርየት በሚገኝባት በአንዲት ጥምቀት እናምናለን። ልጅነት በመንፈስ ቅዱስ ይሰጣል። ለቤዛ ቀን ታትመናል፣ በሜሮን ታትመናል። ያ በእሳት ላንቃ የወረደው የመንፈስ ቅዱስ ሀብት እኛ ስንጠመቅ በሜሮን በቅዱሱ ቅባት ላያችን ላይ ይፈሳል፣ ወደ ላያችን ይወርዳል። ከዛ የእግዚአብሔር ልጆች እንባላለን። ሀብተ ወልድና ስመ ክርስትና ይጸናልናል። የዓለም ስማችን እንዳለ በሌላ ስም እንጠራለን። የሰማይ ስማችን መንፈሳዊ ይሆናል። ያዕቆብ እያለ የምንሰብክለት ያዕቆብ እግዚአብሔርን ካገኘ በኋላ ግን ስሙ እስራኤል ነው። እስራኤል ያዕቆብ እንላለን አይደለ? ስለእመቤታችን እንኳን አንቲ ውእቱ ሰዋስወ ወርቅ ቀዲሞ ብለን እስራኤል ያዕቆብ ዘንጽረኪ በህልሙ ያዕቆብ የዓለም ስሙ፣ እስራኤል ደግሞ የእግዚአብሔር ስሙ። እኛም የልጅነት ስም አለን። ተስፋዬ ገብረ ማርያም። አያችሁ፣ ዓለም ተስፋዬ ብላ ትጠራሃለች፣ አንተ ግን ገብረ ማርያም ነህ። ትልቁ ገነት መግቢያ ገብረ ማርያም ነው። ገብረ ማርያም እኮ ተስፋዬ ገነት ገባ ለመባል ያብቃን ሁላችንን። እግዚአብሔር በመንፈሳዊ ስማችን ያኖረን። መስተፍስሒ ነው የሚያስደስት ደስ የሚያሰኝ ልቦናችንን የሚያረካ የምስራችን የሚያሰማ የአጋንንትን ኃይል የሚሰበር መንፈሳዊ ጥበብን የሚሞላ የሰው ልጅ ትልቁ ደስታ በእግዚአብሔር ነው አይደል? እግዚአብሔር በሰራው ቀን ደስ ይለናል። ዛቲ ዕለት እንተ ገብረ እግዚአብሔር ብለን ልትፈሳ ወንታሰይ ባቲ፣ ይቺ እግዚአብሔር የሰራት ቀን ናት። ኑ በእርሷ ደስ ይበለን፣ ሐሴት እናድርግ። እግዚአብሔር በሰራት ቀን ማን ደስ ይለዋል? መንፈስ ቅዱስ ያደረበት። ዓመት በዓል ሲደርስ የሚከፋ ካለ፣ የእግዚአብሔር በዓል ላይ የሚከፋ ካለ እሱ መንፈስ ቅዱስ ያላደረበት ነው። ስለዚህ የመንፈስ ቅዱስ ባህሪያት በሰውነታችን ላይ ያለው በሰው ላይ የሚታየው ባህሪ ይሄ ነው። እግዚአብሔር በዚህ እንድንኖር ሁላችንን ይርዳን። ሌላው መስተስሪ ነው፣ ኃጢአትን የሚያስተሰሪ ይቅር የሚል ይቅርታን የሚያድል የመንፈስ ቅዱስ ሰዎች መንፈስ ቅዱስ ያደረባቸው ኃጢአታቸው የተሰረየላቸው ነው። ስለዚህ እነሱስ የባልንጀሮቻቸውን በደል አያስቡም። ወለቢጽክሙ ይትግበሩ አበሳሁም፣ የባልንጀሮቻችሁን በደል አታስቡ። የመንፈስ ቅዱስ ልጆች የይቅርታ ልጆች ናቸው፣ የፍቅር ልጆች ናቸው፣ የአንድነት ልጆች ናቸው፣ የመተሳሰብ ልጆች ናቸው። የሰይጣን ልጆችስ በእሳት ያልተጠመቁት ልጅነት ያላገኙት የቤተክርስቲያን ሽታ የሌላቸው እነሱ የሰይፍ ልጆች ናቸው፣ የሰይጣን ልጆች ናቸው፣ የሞት ልጆች ናቸው፣ የክፋት ልጆች ናቸው። መድኃኔዓለም ከዚህ ሁላችንን የሚሰውረን። ስለዚህ እኔና እናንተ እንደነ ቅዱስ ጊዮርጊስ ጸንተን እንደነ ተክለ ሃይማኖት ተጋድለን በደስታና በሐሴት ይቅር ብለን የበደሉንን በንጽህና እንድንኖር የእሳት ጥምቀታችንን እንጠብቀው። መጽሐፍ እንደሚነግረን መንፈስ ቅዱስን አታጥፉት ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 እንደ በዓለ ሃምሳ የሚያበራና የሚነድ እሳት በሰውነታችን መታየት አለበት። የሚያበራ የሚነድ ዝንቱ ውእቱ ማኅቶት ዘያብር ወይሃቱ፣ ይሄ የሚያበራና የሚነድ ጧፍ ነው፣ እሳት ነው አለው። ስለማን ነው? ስለ ዮሐንስ ሲናገር የኛ ጌታ ስሙ የተመሰገነ ይሁን። የሚነድና የሚያበራ ጧፍ
ክርስቲያን የሚነድና የሚያበራ ጧፍ ነው። ሀብተ መንፈስ ቅዱስ ሲያድርበት ከእግዚአብሔር የመወለዳችን በእሳት የመጠመቃችን ምልክቱ ይሄ ነው። ዓለምን አሸንፈን የምንኖርበት ብርታት። ዛሬ አርሲ ላይ የሚታረዱ ክርስቲያኖች እየተሸነፉ አይምሰላችሁ። እኛ ከሕግ አንጻር ለምን ከለላ አላገኙም ብለን እንዲያ እናስባለን። ስለ ስጋዊ ትግል ነው። ስለ መንፈሳዊ ካሰብን በሞት የምናሸንፍ ነን። ማን ይመስገን ወገኖቼ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ወኩሉ ዘተወልደም እግዚአብሔር ይመውኦ ለዓለም ነው። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። እንዴትም ቢሆን የምናሸንፈው እኛ ነን። ምክንያቱም በእሳት ተጠምቀናል። በቃ ከሰማይ በወረደ እሳት ተጠምቀናል። እሱ በእሳት ያጠምቃቸዋል ያለው ዮሐንስ በእኛ ተፈጽሟል። እኛ የተጠመቅነው በውሃ ብቻ አይደለም፣ በመንፈስ ቅዱስና በእሳት ነው። ከኔ ይመጣል ያልኳችሁ እርሱ በእሳት ያጠምቃቸዋል ብሎናል። እንዳለውም መጣ። ከዚያ በኋላ አረገ። ባረገ በ10ኛው ቀን የእሳት ጥምቀት እንዲጠመቁ ለደቀ መዛሙርቱ ላከላቸው። የእነሱ ጥምቀት ይኸው እየወረደ መጥቶ ለእኛ ደረሰ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ወዛቲ ኢቲ ሞዓቱን ተሞኦ ለዓለም ሃይማኖትክሙ። ዓለምን የሚያሸንፈው ሃይማኖታችሁ ነው። በሃይማኖት እናሸንፍ፣ ታግሰን በሃይማኖት እናሸንፍ፣ ተጽናንተን በሃይማኖት እናሸንፍ፣ ጸንተን በጸሎት በጾም ተግተን። ያመኑት ሁሉ አንድ ልብ ነበሩ፣ ጸንተው በጸሎት ይጠብቁ ነበር። የእሳት ዝናብ ወረደላቸው፣ ሁሉም በእሳት ተጠመቁ። እሳቱ እነሱን አላቃጠለም፣ እሳቱን እሾሁን አቃጠለላቸው፣ ኃጢአታቸውን አቃጠለላቸው። ሰው ከኃጣዊ የሆኑ ሰው ናቸውና ምን የጸኑ ቢሆኑ ምን አምላክን የሚጠብቁ ቢሆኑ አይቀርምና ከላያቸው ላይ ተወገደ። እግዚአብሔር ኃጢአትን ከሁላችን ላይ ያስወግድብን። እጾማለሁ፣ እጸልያለሁ፣ በአርምሞ እኖራለሁ፣ ነገር ግን ለምንድን ነው በሕይወቴ መልካም ነገር ያልመጣው ብሎ አንድ መናኝ አንድ ጻድቅ ታላቅ አባት አባ ይስሐቅ የተባለውን አበምኔት ጠየቀው ይላል። በጥንት ጊዜ በግብፅ ገዳም ጻድቁ አባት ምን አለው? ትጾማለህ፣ ትጸልያለህ፣ በአርምሞ ትኖራለህ። አዎ እንግዲያውስ ላሳይህ። በዚህ የምትኖር ከሆነ እጆችህ እንዲህ ማብራት አለባቸው ብሎ ሁለት እጆቹን ሲዘረጋ 10 ጣቶቹ እንደ ችቦ ያበሩ ነበረ። አባቴ ወይ ይሄ ምንድነው ሲለው ጣቶች እንደ ባለ 50 መብራት እንዲህ ካላበሩ ክርስቲያን ነኝ ብለህ አትናገራለህ። ዛሬ እኛ የሞተ ልናስነሳ የሚገባን ነበርን። የአዲስ ኪዳን ምእመናን ተራራውን ሜዳ ልናደርግ የሚገባ ነበርን። ግን ጆሮአችን በመርዶ ምክንያት አሸማቆን ስጋውያን ብቻ ሆነናል። እግዚአብሔር የመንፈስን ሕግ ያስተምረን፣ የመንፈስንም መንገድ ይምራን። በእሳት የተጠመቅነውን ጥምቀታችንን ይጠብቅልን፣ በሃይማኖታችን ያጽናን፣ የሞቱትን በረከታቸውን ያሳድርብን። እግዚአብሔር መከራ ላይ ላሉት ዋስ ጠበቃ፣ ኃይልና ክንድ፣ ጋሻ መከታ ይሆናቸው። እኛንም ይጠብቀን፣ በሰማነው ቃል ይባርከን። ወስብሐት ለእግዚአብሔር።